ይሄ ነው ድሮ መጋጨት ከሌለባችሁ ሰው ጋር አትጋጩ እያልናችሁ ያው የግጭቱን ምላሽ አግኝታችኋል። ሩታ እጅግ በጣም አንጨርጭራ አበሳጭታ አናዳ ሸኝታቸዋለች። በጣም ደስ ይላል። ሐኪም ቤት አለ እናረጋግጥ ሄደን ጭራሽ አብርሃም እንዴት በቂ ነው እናረጋግጥ ሄደን ምን ብለሽ ነው ተረጋግጥ? ላብራቶሪ ላይ ያለን ከፈለክ አልትራሳውንድ ታያለ ኖርማል ነው እንሂድ ነው። በጣም ትልቅ ማረጋገጫ እየሰጠኩ ነው። በቅድሚያ በጣም የምወዳችሁና የማከብራችሁ ምርጥ ቤተሰቦች እንዴት ናችሁ? ሰላም ነው? ሁሉ መልካም፣ ሁሉ ድንቅ፣ ሁሉ ሸጋ ነው። እኛ አለን እግዚአብሔር ይመስገን እጅግ በጣም ደህና ነን። እግዚአብሔር ሰላምና ጤናችሁን ያብዛልኝ እያልኩ ዛሬም እንደተለመደው በአዲስ ነገርና በአዲስ ቪዲዮ ወደ እናንተ መጥቻለሁ። አዲስ የሆናችሁላችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰቦች። ገብታችሁ ቪዲዮን እስካያችሁ ያው ሰብስክራይቧን መጫን እንዳትረሱ። ላይክ እያደረጋችሁ ቪዲዮን ሀሳብ አስተያየት ካላችሁ ኮመንት ላይ ማስቀመጥ ትችላላችሁ። እጅግ በጣም ነው የምወዳችሁ። ዛሬም ሩታ እንደተለመደው ያው ሩታ እስካሁን በመጣችበት ላይፍ ውስጥ ማንም ሰው ከእሷ ጋር ተጋጭቶ እሷን ያሸነፋት የለም። ዛሬም ደግሞ ማንም ሊያሸንፋት አይችልም። በማንም የማትሸነፍ ሴት መሆኗን አስመስክራለች። እጅግ በጣም የሚገርም ክስተት ተፈጥሯል። ቪዲዮን እናያለን። የእኛን ሀሳብ አስተያየት እንሰጣለን። እስከዛው አብራችሁን ቆዩ። እንዴት ነሽ? ደህና ነሽ? ሁሉ ሰላም? እግዚአብሔር ይመስገን። ሰላም ነው? ደህና ነኝ። እግዚአብሔር ይመስገን። ለቀቀሽ? ለምን ነበር የጠራኸኝ? ድብርቱ ለቀቀሽ ወይ? ሄድን? ኧረ አልደበረኝም። ስታኮርፊ ደግሞ ሞር ታምሪያለሽ። ከመጀመሪያው ይልቅ ስታኮርፊ ነው የምታምሪው። ከቻልሽ አንዳንድ ጊዜ እንደዚህ አልፎ ስታኮርፊ ደስ ይለኛል። በመጀመሪያ አንተ ሌባ ለአመሉ ዳቦ ይልሳል አሉ ቤተሰቦች። ያጠፋውን ጥፋት ጠንቅቆ ስለሚያውቅ ሄርሜላም ያው ቪዲዮ ደርሷታል የሚል ተስፋ ያለኝና በእርግጠኝነት የታመመችውና እንደዚህ አይነት ነገር ሊገጥማት የቻለው ሩታ ጋር ያለውን ነገር ካየች በኋላ ነው። በጣም በእርግጠኝነትና አብርሽ ያው አንጀቷ ሊበላ በጣም እየታገለ ነውና ለማዳም አይደለ በጣም ለማዳ እኮ ነው እንደዚህ አይነት ነገር ላይና አሁን ሄርሜላን ማጣት ምናምን እንደማይፈልግ አይነት ነገር ለማራመድ እንደሚሞክር ያስታውቃል። ሄርሜላ ያው ነገሮች ያው ከጅምሩም እያወራን እንደመጣ ነው። ከሩታ ጋር ሲጀመር መጋጨትም አልነበረብሽም። ሲቀጥል ደግሞ አብረሽ ላንቺ የሚሆን አይነት ሰው አይደለም። በጣም ያው እስካሁን ያለውን ነገር እኮ ሰው አንዳንዴ እኮ ይማራል። ብልህ ስትሆኑ ሳትነኩ በፊት ካለፈው ነገር ትማራላችሁና ዛሬ ላይ ያው በቃ እንደዚህ አትታመሚም፣ እንደዚህ አታኮርፊም፣ እንደዚህ አትበሳጭም ነበር። ላንቺ እንደማይሆን እየነገርንሽ ነበረና አንቺም ነገሮችን ባለመስማት ገባሽ። ዛሬ ደግሞ ያው ያደረገውን ስለሚያውቅ ነገሮችን ምናምን ሸፋፍኖ ማለፍ ይፈልጋል። ስለዚህ እስከዛሬ አላሞካሻትም፣ እስከዛሬ አላደነቃትም፣ እስከዛሬ በጣም አምሮብሻል አላላትም፣ እስከዛሬ ምንም አይነት አድናቆት አልሰጣትም። ዛሬ ግን ነገሮችን ስለሰማች ነገሮችን ወደ ማወቅ እየመጣች ስለሆነ አንጀት በሚበላ ቃል አምሮባታል፣ ኩርፊያ አምሮባታል ምናምን በሚል ተልካሻ ምክንያቶች ነገሮች ተሸፋፍነው እንዲቀሩ ለማድረግ እየሞከረ ነው። እንዴት ነሽ? ደህና ነሽ? ሁሉ ሰላም አለ ፈጣሪ ይመስገን። ነበር ታለቀረኝ ቻፕሬት አፈኝ ለምን ነበር አቻኩ እየጠራሁሽ ወጣ። ለምን መሰለሽ ትናንትና በተፈጠሩት ነገሮች እኔና እሷ መሀል ላይ አንዳንድ ክፍተት እየፈጠረ ነው ያለው እና ትክክለኛ ያልሆነ ነገር ይዘሽ መተሽ እኔንም የእሷንም አእምሮ እየረብሽ ነው ያለሽውና ያለው ነገር እውነታውን እንድትነግሪያት ስለምፈልግ ነው ዛሬ የጠራሁሽ ማለት ነው። አብርሽ በጣም በእርግጠኝነት መናገር የሚችለው ነገር አብርሽ በዚህ ነገር በጣም ደስተኛ ነህ ስለተፈጠረና በጣም በነገሮች እንኳን ድንጋጤና ፍራቻ እንኳን የተሰማው አይነት ሰው አይመስልም። ቤተሰቦች ሄርሜላ በዚህ ነገር ያው እንደምትጎዳ በጣም እርግጥ ነው። ግን
ሩታ ጋር ባገኘው ነገር በጣም ሊደሰት ነው የሚገባውና እቺ ነብር አንበሳ አቃና በምንም አይነት ነገር ውስጥ ቢመጡ እስካሁን ብዙ ሰዎች ህይወቷ ላይ ወጥተዋል። የሷን ነገር ለማበላሸት ብዙ ሰዎች ሞክረዋል፣ ጥረዋል። ሲያሸንፏት አላየንም። እያሸነፈች ነው እስካሁን የመጣችው። ከዚህ በኋላም እያሸነፈች ትቀጥላለች። ስለዚህ ሩታን ዋጋ አስከፍላታል። ቤተሰቦች በጣም ሩታን ዋጋ አስከፍሏታል። እንድትለምነው ምናምን እንድታለቅስ እንባዋን እንድታፈስ በጣም ብዙ አይነት ነገር አድርጓታል። አሁን በተራው በቃ መጣችለት። ያቺ ሩታ ተመለሰችለትና አሁን በተራው እሱ ያለቅሳል። ከዚህ ፊትም ብያለሁ አንተ በተራ አልቅሰህ ትለምናታለህ ብያለሁና ሩታ ያልተፈጠረ ነገር አይደለም፣ በእርግጠኝነት የተፈጠረ ነገር ላይ ነው እርግጠኛ ሆና እያወራች ያለችው። እሱ ግን አደባብሶ ለማለፍ እየሞከረ ነው። መቼም ሸፋፍነ ነገሮችን አታልፍም። ሩታ እስከ ጥግ ድረስ ትሄድባለች። እሱን በደንብ ማወቅ አለብህ። ሩታን የምትወዱ ያው ኮመንት ላይ ፍቅራችሁንና መውደዳችሁን ግለጹላት። መተሽ አሁንም ሌላ ነገር ለመፍጠር እንዳትሞክሪ ሩታ። እኔ አንድ ነገር ልንገርሽ አይደል፣ እኔ ካንቺ ጋር ምንም ነገር አልተፈጠረም፣ ምንም ነገር የለም። ሲቀጥል ምንም አይነት ልጅ ሆድሽም ላይ የለም። አውቀሽ ነው እያልኩኝ ያለሁት ማለት ነው። ይሄንን እውነታ ንገሪያት ነው እያልኩሽ ያለሁት። ሌላ ነገር መዘባረቁት ትነሽ ማለት ነው። ምንም አይነት ልጅ እኔ ሆድ ውስጥ ምንም ነገር የለም አይደል? አዎ መሄድ እንችላለን። እዚህ አካባቢ ቅርብ ሐኪም ቤት አለ። እናረጋግጥ ሄደን ጭራሽ አብርሃም እንዴት በቂ ነው። እናረጋግጥ ሄደን ምን ብለሽ ነው ተረጋግጥ ላብራቶሪ ላይ ከፈለክ አልትራሳውንድ ታያለህ። ኖርማል ነው። ከሳምንት በኋላ መታወቅ የሚችል ነገር ነው ማለት የሳምንት እርግዝና ራሱ በአልትራሳውንድም ላብራቶሪም በደንብ መታየት ይችላል። እኔ እናንተ ደግሞ ያኔ ከተገናኘ አይ ቲንክ ሳምንት ያልፈናል፣ በደንብ ሳምንት ያልፈናል። በደንብ በግልጽ መታየት የሚችል ነገር ነው። መተማመን ከፈለጋችሁ እርግጠኝነቷ እጅግ በጣም ደስ ይላል። ሩታ ነገሮችን በጣም በእርግጠኝነት ነው ያወራች ያለችውና እሱ ነው እየፈራና ነገሮችን ለመሸፋፈን እየሞከረ ያለው። ስለዚህ ሄርሜላ ይህ ነገር ይገባታል ብዬ አስባለሁ። በዚህ ልክ እርግጠኛ ልትሆን አትችልም። ቤተሰቦች እሱ እውነተኛ ያንን ነገር እንዳላደረገ የሚያስብና የሚያውቅ ሰው ቢሆን አሁን እንሂድ ባለችው ሰዓት እንሂድ ይላት ነበር። በንግግር ነው በቃ። አሁን እሱ ምላሱን ተጠቅሞ ነው በጣም ሰውን የሚያጠምደውና በንግግር ለማሳመን ነው የሚጥረው እንጂ እንደዚህ አይነት ነገርን አልፈለገም። ቢፈልግ አየር ላይ ነበር የሚለው። ቤት በጣም እርግጠኛ ነኝ እንሂድ ብሎ ቀጥታ ነበር ይዟት መሄደው። ስለዚህ ሩታ በጣም በነገሩ እርግጠኛ ነች። ያኔ ምንም እንዳልተፈጠረ ይላል እንጂ እራሱን እያወቀ ነው ይሄ ነገር ሊፈጠር የቻለው። ስለዚህ ምንም መሸፈን የማይችል የተገለጠ ነገር ስለሆነበት ሸፋፍኖ ማለፍ ነው የፈለገው። ያ ነገር ደግሞ በቃ አብሪ አይሆንም፣ እመን ጭራሽ አይሆንም። ለማስረዳትም ምንም ለማለት አትሞክር። ቀጥ ብለን እንደተለመደው ሻንጣን ይዘ ወደ ልጅህ እናት ቤት ተመለስ። እሷ ትሻላለች። በቃ ያው ሁለተኛም እየመጣ ነው። እዛም እዚህም እያልክ የሴቶቹን ህይወት ከምታበላሽ በቃ ሚስት ጋር ገብተህ ስርዓት ይዘህ ብትኖር ጥሩ ነው። ስለዚህ ምንም የምትሸፍነው ነገር የለም። በጣም በቃ አንተ እንዳልከው ምንም እንዳልተፈጠረ ምናምን የሚባል ኬዛ አይደለም። ቤተሰቦች አይደለም። አብሪሽ ባደረገው ነገር እርግጠኛ ስለሆነ ነው እንዲህ እየፈራ ያለው። ያደረገውን ነገር ስለሚያውቅ ማለት ነው። ያኔ የፈጠረውን ነገር ስለሚያውቅ ሸፋፍኑ ማለት ፈልጎ ነው። ሩታዬ ደግሞ በእንደዚህ አይነት ነገር ቀልድ አታውቅም። እያንዳንዱ ነገር ምንም ይሁን ብቻ ትዕግስትን አስጨርሳ ነው እስከ ፍጻሜ ድረስ የምትሄደው። ትዕግስትን ታስጨርሳለች። በሬ ነገርከኝ ምንም ነገር እንዳልተፈጠረና ራስን እንደማታውቅ ነበር አይደል? እንደነገርከኝ ይሄን ነገር ስለሰማው በጣም ደብሮኛል። ከምልህ በላይ አልጠበኩም። በቃ አልፈልግም። ምንም ነገር ቀመመው ወይንም ራሳቸው ለምን ዋሸኝ? የዛን ሰዓት ነገር የለም። ጠይቄ ነበር አብርሃም፣ በስትክክል ጠይቄ ነበር። ምንም ዋሾሽ ነገር የለም። አትመኛት። እግዚአብሔርን አውቃ ነው እንዴ? እኔ አሁን መሄድንም አልፈልግም። ሐኪም ቤት ድረስ ሄጄ እንደዚህ ቼክ አድርጉልኝ አልፈልግም ምንም ነገር እንዴ። በራስህ ኮንፊደንስ ስለሌለ እኮ ነው። ኮንፊደንስ ስለሌለኝ አይደለም ሩታ፣ መሄድ ስለማልፈልግ ነው። ስለምፈራም አይደለም። እኔ በዚህ ልክ መሄድበት ነገርም የለኝም ነው እያልኩሽ ያለሁት። በራስህ እርግጠኛ ከሆንክ መሄድበት የሚያስችለኝ ነገር የለም። ማጣት የማትፈልግ አይነት ሰው ከሆንክ ና እንሂድ። ምንድነው አብርሽ በዚህ ልክ እየፈራህና እየደነገጥክ ያለው? ቆይ በጣም ፋሚሊዎች ደንግጧልና
እሷ በቃ እንሂድ እያለች ነው። አንተ መረጃ ማስረጃ ከፈለክ እሷ ከምታ ሌላ እኮ ፎርጅድ እኮ ልታመጣልህ ትችላለች። ስለዚህ እርግጠኛ ሆና እንሂድ እያለች ነው አይደል? በዚህ ሰዓት መሄዱን ለምን ፈራ? አልፈራውም ብለህ ነገሮችን ለማደባበስና ለመሸፋፈን ለምን ትሞክራለህ? በቃ አድርገሃል በቃ። ይሄ ደግሞ በሂደት የሚገለጥ ነገር ነው፣ የሚታይ ነገር ነው። ስለዚህ ልትሸፋፍንና ነገሮች እንዲተዉ ለማድረግ አትጣር። አሁን እንዲተዉት ነው በቃ እንደዚህ ብሎ በዚህ ምላሱ በቃ ነገሮችን ሸዋዶ ምናምን እንዲተዉት ነው የፈለገው። ይሄ ደግሞ የሚተው ኬዝ አይደለም። ስለዚህ በራስ እርግጠኛ ከሆንክ የምትተማመን ከሆነ ቀጥ ብለህ ከእሷ ጋር መሄድ ነበረብህ። አንተ ግን ራስን ስለምትጠራጠር ስለምትፈራ ነገሩን እንዳደረክ ደግሞ እርግጥ ስለሆነ በቃ ነገሮችን ሸፋፍነ ማለፍ እየፈለክ ነው። ያ ነገር ደግሞ እንዲሆን ሩታ ጭራሽ አታረገም። እስከ ጥግ ድረስ ትሄዳለች። ስለዚህ ፋሚሊዎች እንዳደረገው በጣም እርግጥ ነው። ሩታ ደግሞ በጣም በራሷ ተማምና ሄደን ቼክ ማስደረግ እንችላለን እያለች ነው። እሱ ነው ነገሮችን ሸፋፍኖ ሊተው ምናምን እየሞከረ ያለው። ሩታ እውነቷን ነው ማለት ነው። በቃ በዚህ ልክ እርግጠኛ ከሆነች ሩታ እውነቷንና ትክክል የሆነን ነገር ነው እያደረገች ያለችው። አሁንም መሀል ላይ ያሉ ሰዎች መውጣት አለባቸው። በቃ ሄርሜላ ይህንን ነገር እየሰማሽ እነሱ ህይወት ውስጥ በቃ እንዳልሽው ብትረሺውና ብትተዩ ጥሩ ነው። ነገ አንቺንም እንደዚህ አድርጎ ይኸው እንደዚህ እንደ ሩታ ሊሸመጠጠሽ ሊክድሽ ይችላል። ስለዚህ አንቺም ከነሱ ህይወት ወጥተሽ አብርሽም እንዳልኩት ወደ ቤት ተመልሰህ ምናምን ነገር ብናይ የተሻለና ጥሩ ነው ብዬ አስባለሁ። ሩታን መልሰህ እንዳስለቀስካት ይቅርታ ብለህ በቃ አንቺ ነው የምትሻለኝ ብለህ ብትመለስ ይሻላል እና ይህ ነው የኔ ሀሳብ። ሄርሜላ ከህይወታቸው ወጥተሽ ራስሽን ህይወት ብትኖር እጅግ በጣም መልካም ነው፣ ጥሩ ነው ብዬ አስባለሁ። ለምን ለአንቺ የሚሆንና የሚመጥን አይነት ሰው ስላልሆነ አንቺ ነሽ እየወደድሽው እያፈቀርሽው ነገሮችን እየተጋፈጥሽ ራስሽን የጠበቅሽ መጣሽ ያለሽው። እሱ ግን ይኸው በቃ የሁለተኛ ልጅ አባት ሊሆን ነው ሁለተኛ ልጅ ሊመጣ ነው እና እንደዛ ብታደርጊ ጥሩ ነው። ፋሚሊዎች እናንተም ኮመንት ላይ ሀሳብና አስተያየታችሁን ማስቀመጥ ትችላላችሁ። በጣም ወዳችኋለሁ። ቀጣይ ቪዲዮ ላይ እስኪንገናኝ ድረስ ፈጣሪ ሰላምና ጤናችሁን ያብዛልኝ። ቤተሰቦች ይህንን ቪዲዮ ሼር ማድረጋችሁን እንዳትረሱ። መልካም ቆይታ። እንዳንተ ቀልድ፣ እንዳንተ ጨዋታ፣ እንዳንተ ፌዝ ምናምን ማንም ወድቆ አይቀርም። እሺ እሷ ላይም ተጫወተባት አሉ። ለማንኛውም አዝነሽላት አይደለም? እሺ በነገር ላይ አዝነሽላት ነው አሁን አይደለም? አዝነሽላት ምክር እየሰጠሻት ነው? አይ የምክር አገልግሎቱም በደንብ ከሆነች ይገባታል። ሩታ የምክር አገልግሎቱ ድጋሚ ምናልባት ላትገናኝ ስለምትች መዋሸቱ ላይ በጣም ፐርፌክት ነህ። እኔ አሁን ስራ አለብኝ። እስከ መቼ ነው አብረን እንደዚህ ሁሌ? አይታ ትረዳለች። ማየት የምትችል ከሆነ አይታ ትረዳለች። ስለምን ሆነ አይታ የምትረዳው? ሩታ ግን እንዲህ ሁሉ ጊዜ እኔን መበጥበጥ፣ አሁን ከአንቺ ጋር ስላልኖርኩኝ ሁሌ ህይወቴን መበጥበጥ ያስደስትሻል ነው? ከአንቺ ጋር በቃ ግዴታ እኔ ሰላም ሆኜ ለምን ከአንቺ ጋር መኖር አለብኝ? እኔ አሁን ሁለታችሁም መስማት አልፈልግም። ሁሉንም ነገር ያደረኩ ለምን አይደለም ፍላጎትሽ ሩታ፣ እኔ ከማንም ሰው ጋር እንዳልሆን ከማንም ሰው ጋር እንትን እንዳለ ነው። ጭራሽ ከእኔም ጋር ሆነ ከብዙ ሰው ጋር እኮ ሆነሃል። ምንም ግድ አይሰጠኝም። አሁን ደግሞ ከኔ ጋር አይደለም፣ ምንም ግድ አይሰጠኝም። ገባህ ማለት እንደ ግድ ቢሰጥሽ እኮ ነው የሁሉ ነገር ትርምስምሱን እያወጣሽ ያለሽ። ምንም ግድ አይሰጠኝም፣ ግን ደግሞ እውነቱን መናገር ስለልኩ ተናገርኩኝ። ያለ የትን ስለምን እውነት ወይም ደግሞ አንተ ልትከብ ትችላለህ። ችግር የለም። መቼስ ሆዴ ውስጥ ተቀብሮ አይቀርም። ልጁ ሲወለድ ታስመረምረውና እርግጠኛ ትሆናለህ። ሜቢ አንተ እውነቱን የሚያየ ከካድ ይተሰጥ። እሺ ሩታ ጥያቄ አለ እና ችግር የለም። እዚህ ጋር 50-50 ሐሳቤ ተበታትኗልና ልውልን በደንብ የሚያምን ልጅ ነው። ለምንድን ነው የራሱን ልጅ አያምንም ብለሽ የምታስቢው? ግራ ገብቶኛል። አሁን ልጁን የማያምንበት ምንም ምክንያት የለም ብዬ አላስብም። ምክንያቱም እያመነ አይደለም፣ በደንብ አድርጎ 100% ያመነ ሰው ነው። ይሄንን እያመነ አይደለም ችግር። ለምንድን ነው እሺ የማያምነው? እኔን እኮ አይደለም መጠየቅ ያለብሽ፣ እሱን ጠይቂው። ለምንድን ነው ያላማከረው? ምክንያቱም ውሸቱን ስለሆነ ማለት በቃ የዋሸ ምናምን ስለመሰለው ሰው ፊት ምናምን እንደዚህ አይደለም እንደዚህ ነው ምናምን ብሎ ስለሚያወራ ነው ላይ በቃ። ስለዚህ እዛን ሰዓት ራሱን አውቆ ነው ያንን ነገር እያደረገ የነበረው። ራሱን ባያውቅ ኖሮ ምንም የማረግ አቅም አይኖርም።
ገብቶሻል? የሆነ ነገር ለማድረግ ሰውነትሽ አክቲቭ መሆን አለበት። ካዳመጥሻት ትቀዳሻለች። ኧረ በእግዚአብሔር እቺ ልጅ አታዳምጪያት ዝም ብለሽ። እሺ በቃ ሂጂ፣ ወሬሽ ሰምተናል። በቃ ሂጂ በቃ። እሺ እናመሰግናለን። መጀመሪያ አላውቅም አልክ፣ አሁን ደግሞ አውቃለሁ። ምን አይነት ሆነ በእግዚአብሔር። እሺ በቃ እሺ እናመሰግናለን። ለማንኛውም እኔ በጣም ስራ አለብኝ ከዚህ በላይ በጣም ቢዚ ነሽ እኮ። አዎ እኮ ከዚህም በኋላ ሲጀመር ምንም አትርጅ። እናመሰግናለን ስለ እርዳታሽ ማለት ነው። ስለጠራከኝ እንዴት ነው የሚያረጋት በእግዚአብሔር